ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ዛሬ እንግዲህ ዕለቱ እሁድ ነው። እሁድን ሁላችንም እንግዲህ በየአጥቢያዎቻችን መልካም ጊዜ እንዳሳለፍን ተስፋ አደርጋለሁ። እንግዲህ የምሽቱን መረጃ ወደ እናንተ ለማምጣት ከፓስተር አለማየሁ ጋር እንግዲህ ከተጣበበ ሰዓታችን ለእናንተ መረጃ ልናቀብላችሁና የማንቂያ ደወል ለመደወል ብቅ ብለናል። እርግጠኛ ነን እንግዲህ የልቦናችሁን ወደኛ አድርጋችሁ በማስተዋልና ወደፊቱን ደግሞ በማሰብ የጥንቃቄና የዝግጅት ጊዜ እንዲኖረን ይህን መረጃ ወደ እናንተ እናቀርባለን። መልካም ጊዜ ይኖረናል ብዬ ተስፋ አድርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ዓለማችን በአስፈሪ ጎዳና ላይ የተጓዘች እንደሆነ የዓለማችን መገናኛ ብዙሃንም የሆኑ መረጃዎች በጣም አጉልተው እያሰሙን ይገኛሉ። ይህን በተመለከተ እንግዲህ ወንድማችን ፓስተር አለማየሁ ነሙ በትጋት የማንቂያ ደወል እየደወለልን ይገኛል። ዛሬ ደግሞ በዚህ ምሽት እጅግ አንገብጋቢ የሆነ አጀንዳን ይዞልን መጥቷል። ይህ አጀንዳ እንግዲህ ጠላት ዲያብሎስ ከቀድሞም ጀምሮ የሰው ልጆችን ለማጥፋት እየተጠቀመበት ያለ ጉዳይ ነው። ምንድነው የሚለውን እንግዲህ ከሱ አንደበት እንሰማለን። መልካም ጊዜ ይሆንልናል። ውድ አድማጮች ሰላምታ ከሰጠሁት በኋላ በእርግጠኝነት ፓስተር ይዞልን የመጣውን አጀንዳ በተመለከተ ሁላችንም ንቁና ዝግጁ የሚያደርግ የማንቂያ ደወል ስለሆነ በጥንቃቄ እንድትሰሙን በጌታ ፍቅር እናሳስባለን። አስቀድመን እንግዲህ ወደ ሰላምታው ሊሄድና መረጃውን ፓስተር ያቀብለናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። እንግዲህ ውሎ ጥሩ ነበረ? ጥሩ ነበር፣ እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። እንግዲህ ከተጣበበ ሰዓት ለአድማጮች መረጃ ለማቅረብ እንግዲህ በትጋት ይዘህ ስለመጣህልን እግዚአብሔር አብዝቶ ይባርክ። ይህ አጀንዳ እንግዲህ ለአድማጮች ጆሮ በሚደርስበት ጊዜ እርግጠኛ ነኝ ሁላችንም ንቁና ዝግጁ እንደምንሆን ተስፋ አደርጋለሁ። እስኪ መረጃህን ማቅረብ ትችላለህ? እንግዲህ እንደምታውቀው ሰሞኑን እኛም በሚዲያችን ሰርተነዋል። የአሜሪካ የደህንነት መስሪያ ቤትና የመከላከያ እንደዚሁም ደግሞ የውጭ ጉዳይ ሚኒስቴር መስሪያ ቤት ናሳ በጋራ በመሆን አንዳንድ መረጃዎችን እንደለቀቁ ይታወቃል። ይሄውም በራሪ ፍጡራን አካላት የሚልና እንደዚህ ዩፎ በሚባል ስያሜ የተሰየሙ በተለያየ ጊዜ የታዩ ቪዲዮዎች፣ የሰዎች ማስረጃ እንደዚሁም ደግሞ በጨረቃ ላይ በተለያየ ቦታ ላይ ያዩ ሰዎች ምስክርነት ተደርጎ ከመቶ ምናምን በላይ መለቀቁ ይታወቃል። እንግዲህ ይሄ ከተለቀቀ በኋላ አንድ ነገር ነው ወደ ውስጥ ያጫረው የነበረው። እነዚህ አይነት ነገሮች ፍጥረቶች መታየት የጀመሩት በ18ኛው ክፍለ ዘመን ነው። የሳይንስ ወለዶች እንዳልሆኑ፣ ፊክሽኖች እንዳልሆኑ ወይም ደግሞ የተለያዩ ነገሮች እንዳልሆኑ በጣም ማወቅ አለብንና ሰሞኑን ወደ ኋላም ከተካሄደ በኦሪት ዘፍጥረት ላይ ከጥፋት ውሃ በፊት እንደነበሩም መጽሐፍ ቅዱስ አበክሮ ይነግረናል። እና ምንድነው መሰለ እኔ ወደ ኋላ መሄድ ብቻ ሳይሆን መጽሐፍ ቅዱስ ስለነዚህ ጉዳዮች ምን ይላል የሚለውን ሰሞኑን በብርቱ ሳስሰው ነበርና በዚህ ምሽት ይሄንን መረጃ መጽሐፍ ቅዱስ የሚለውን እውነታና አሁን እያታለለ ዓለምን እያታለለ እያጭበረበረ ያለው የተጣለው መልአክ ወይም ደግሞ ሰይጣን እንደሆነ በግልጽ እንድናውቅ ስለምፈልግ ነው። ምክንያቱም በሰው ልጅ ታሪክ ውስጥ ትልቅ ማታለል የመጣው ከሌላ ጋላክሲ ሳይሆን
ፊቱን ቀይሮ መልኩን ቀይሮ ማንነቱን ቀይሮ መንፈስ የሆነው ሰይጣን ነው። ከኤዶም ገነት ነው ማታለል የጀመረው። በኤዶም ገነት በእባብ ውስጥ ተገልጦ ሔዋንንና አዳምን እንዳሳተ መጽሐፍ ቅዱስ በግልጽ ይነግረናል። አሁንም የሰው ልጆችን ከክርስቶስ ኢየሱስ መንግስት ለማጉደልና ሰዎች ፊታቸውን ወደ እግዚአብሔር እንዳያደርጉ ለማድረግ ወይም ደግሞ በዚህ ዓለም በምንኖርበት ዓለም የሚሰሩትን ድብቅ ስራዎች እንዳይታወቅና የሰዎችን አቴንሽን ወይም የሰዎችን በማታለል ሰዎችን ወደ ተለያየ መስክ ለመሳብ የተደረገ ጥረት እንደሆነ ነው የምንረዳው። ምክንያቱም መጽሐፍ ቅዱስ ማታለል በአይን የሚታይ ቁሳዊ ነገር ብቻ እንዳልሆነ ደጋግሞ ያስጠነቅቀናል። ማታለል መንፈሳዊ ነው። መንፈሳዊ ነው። እውነት እንዲመስል ተደርጎ ነው የሚቀነባበረው። ገብቶሃል? እኔና አንተ እንድናምን ተደርጎ ነው የሚቀነባበረው። ይህንንም ምናልባት እኛ ሰዎች ስለሆነን እንደነዚህ አይነት ነገሮች ሲታዩ ልንደነቅ እንችላለን። ግን መጽሐፍ ቅዱስ በግልጽ እንደሚነግረን በሁለተኛ ቆሮንቶስ 11:14 ላይ ሰይጣን ራሱን የብርሃን መልአክ እንዲመስል ራሱን እንደሚለውጥ ይነግረናል። የብርሃን መልአክ መስሎ በተለያየ ቅርጽ ሊገለጥና የብርሃን መልአክ መስሎ ሊመጣ የሰው ልጆችን ሊያታልል ይችላል። በትምህርት ብቻ አይደለም፣ በነቢያት ወይም ደግሞ በትንቢት ብቻ አይደለም። ገብቶሃል? ዓለምን በተለያየ መንገድ ኃያል ነኝ ለማለትና ለማስፈራራት ራሱን በተለያየ መልክ እንደሚገልጽ ልናውቅ ያስፈልጋል። እውነት ነው። ጠላት ሁልጊዜ የሚያስፈራ ሆኖ አይመጣም። በጣም መታወቅ ያለበት መጽሐፍ ቅዱስ እንደሚለው ማታለል በውበት፣ በድንቅ፣ በእውቀትና በሐሰተኛ ተስፋ ተሸፍኖ ሊመጣ እንደሚችል ቅዱሳን በደንብ ሊያውቁ ይገባል። ገብቶሃል? እሱ የውሸት አባት ነው። ውሸት ራሱን በራሱ እኔ ውሸት ነኝ አይለንም። ራሱን የሚገልጽበት መንገድ እውነት ነኝ ብሎ ነው የሚገልጸው። በዚህ ሰፊ ዓለም ውስጥ ብቻችን ነን ብሎ ከመጠየቃችን በፊት መጀመሪያ እየተነጋገርን ወይ እያናገረን ያለው ማን ነው የሚለውን በደንብ ማወቅ ያስፈልጋል። ትክክል። ገብቶሃል? ምክንያቱም አሁን በዚህ ስጋ ስላለን መንፈስ ስላልሆንን በስጋ ውስጥ ስላለን ከዚህ ስጋ ስላልወጣን አናያቸው። ነገር ግን እነሱ ያዩናል። ነገር ግን ደግሞ በጣም ማወቅ የሚያስፈልገው ነገር በተለያየ መልክ ራሳቸውን ሊገልጡ እንደሚችሉ ደግሞ ማወቅና መረዳት ያስፈልጋል። በተለይ ደግሞ ዘመኑ እየቀረበ ሲመጣ፣ ዘመኑ እየፈጠነ ሲመጣ ይህንን ነገር በደንብ መረዳት ልንመለከት ያስፈልጋል። ለዚህ ነው ኢየሱስ ክርስቶስ በማቴዎስ 24 ላይ ቁጥር 4 ላይ ማንም እንዳያስታችሁ ተጠንቀቁ ያለው። እውነት ነው። ማንም ይሄን ቃል በደንብ ሊሰመርበት ያስፈልጋል። ማንም እንዳያስታችሁ። ልክ ነው። ምክንያቱም በመጨረሻው ዘመን እንደውም እኮ ክርስቶስ እዚህ ታየ፣ እዛ ጋር ተገለጠ ብለው የሚያስቱ ሁሉ እንደሚመጡ ስለሚታወቅ ነው። በእንደዚህ መልክ የሰው ልጅ ለማስታት የሚደረገውን ሩጫ፣ ምክንያቱም ዘመኑ ስለቀረበ የሰው ልጅ ወደ ጥፋትና ወደ ጨለማ ይዞ ለመሄድ የሚደረጉ ሩጫዎች ስላሉ እነዚህ ነገሮች በዚህ ወቅት መለቀቃቸው ራሱ ዝም ብሎ የተባለ ጉዳይ አይመስለኝም። እውነት ነው። የታቀደበት ጉዳይ ነው። ከጥልቅ የታቀደበት፣ ከጨለማው ማህደር የታቀደበት ጉዳይ ነው። እንድንለምደው እየተፈለገ ነው። ገብቶሃል? አብረነው እንድንኖር እየተፈለገ ነው። ይሄን በደንብ ማወቅ ያስፈልጋል። ምክንያቱም በምድር ላይ የተነገሩ ትንቢቶች በጌታ በኢየሱስ ክርስቶስ ራሱ አንደበት የተነገሩ ትንቢቶችና በእግዚአብሔር ቃል የተነገሩን እውነቶች እየተከናወኑ ያለንበት ወቅት ስለሆነ ነው።
ኢየሱስ ራሱ በማቴዎስ 24:4 ላይ ቅድም እንዳልኩ ማንም ምን እንዳያደርጋችሁ ነው ያለው፣ እንዳያስታችሁ ነው ያለው። እንግዲህ ክርስቶስ በመጀመሪያው ነው ያስጠነቀቀን። ስለ ጦርነት አልነበረም፣ ስለ ተፈጥሮ አደጋም አልነበረም። እርሱ በመጀመሪያ ያስጠነቀቀን ስለ መታለል ነበር። ማንም እንዳያታልላችሁ። ምክንያቱም የሚያታልለው እየመጣ እንደሆነ ስለሚታወቅ ማታለል ስላለ። ምክንያቱም እንደውም እኮ ኤፌሶን ምዕራፍ 6 ላይ ዲሲቨር ነው የሚለው፣ አታላይ ነው የሚለው። ከዳብሎስ የብርሃን መልአክ አድርጎ የዳብሎስ ሽንገላ ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር ሁሉ ምን አድርጉ ነው የሚለው? ልበሱ፣ አንሱ ነው የሚለው። ሽንገላ ሳታየው አይሸነግልህም። በሚታይ ነገር ነው የሚሸነግልህ፣ በምትሰማው ነገር ነው የሚሸነግልህ። ለዚህ እኮ ነው መጽሐፍ ቅዱስ በመጨረሻው ጊዜ ከምትሰሙት ነገር ተጠበቁ የሚለን። ስለዚህ ነው ጌታ ኢየሱስ ክርስቶስ ራሱ እነዛን በማቴዎስ 8:44 ላይ አይሁዳውያኖችን ምንድነው ያላቸው? እናንተ ከአባታችሁ ከዳቢሎስ ናችሁ፣ እርሱ ሐሰተኛ ነው፣ የሐሰትም አባት ነው ያለ። ስለዚህ እውነትን ሊነግረን አይችልም፣ እውነትን ሊያሳየን አይችልም። ስለዚህ የተጣሉ መላእክቶች የብርሃን መልአክ መስለው በዚህ በመጨረሻ ዘመን እንደሚገለጡና የሰዎች ልጆችን እስከ ማሳት ድረስ፣ አቅጣጫ እስከ ማስቀየር ድረስ፣ ከእግዚአብሔር እስከ መለየት ድረስ የተመረጡትንም ስለሚል ሊሰሩ እንደሚችሉ በደንብ ልናውቅ ያስፈልጋል። እንግዲህ መጽሐፍ ቅዱሳችን ምልክቶችና ድንቆች የማታለያ መሳሪያዎች ሊሆኑ እንደሚችሉ አስጠንቅቆናል። ምክንያቱም አሁን እንድንገረም እንድንደነቅ እንደነዚህ አይነት ፍጥረቶች አሉ ምናምን ከኛ ውጪ በሌላ ዓለም ላይ የሚኖሩ አሉ እያልን መጽሐፍ ቅዱስ ከገለጠልን እውነትና ካሳወቀን እውነት ውጪ ራሳችንን እንድንታለልና ወዳልተፈለገ ጥፋት እንድንሄድ ስለተፈለገ እንደሆነ ልናውቅ ያስፈልጋል። ለዚህ ነው በማቴዎስ 24:24 ላይ የተመረጡትን እንኳን እስኪያስት ድረስ ታላላቅ ምልክቶችንና ድንቅን ያሳያል ብሎ የሚናገረው ለዚህ እንደሆነ ልናውቅና ልንረዳ ያስፈልጋል። እንግዲህ አሁን ላይ በዓለም ላይ እየተዘዋወረ ያለውን ነገርና ሰዎችን እያስደነቀ ያለው ነገር ገና ከዚህ የበለጠ ነገር እንደሚለቀቁም ልናውቅ ያስፈልጋል። እና ምንድነው ዝግጁ ልንሆንም ያስፈልጋል፣ ልንነቃም ያስፈልጋል። ምክንያቱም መጽሐፍ ቅዱሳችን ከሚነግረን እውነት ውጪ ያሉ ነገሮች ሁሉ የዳቢሎስ ቅንብሮች እንደሆኑ ልናውቅ ያስፈልጋል። ለምሳሌ አንዳንድ ልምምዶችን በምድር ላይ እንድናደርግ ይፈለጋል። እነዚህም ልምምዶች ደግሞ ምንድናቸው ብለን ስንመለከት ለአውሬው መምጣትና የአውሬው እንግዲህ ሲመጣ ከሱ ጋር ሐሰተኛው ነብይ ይመጣል፣ ሐሰተኛው ክርስቶስ ይመጣል። ከሱ ጋር እንግዲህ የጨለማ ሰራተኞች አብረውት ይመጣሉ። ትልልቅ ተአምራቶች፣ ድንቆች ከሰማይ እስከሚሆኑ ድረስ ለሰው ልጆች ያሳያሉ። በዚህን ጊዜ በነዛ ድንቅና ተአምራት የሰው ልጆች በመማረክና በመወሰድ ለአውሬው እንዲሰግዱና ለዘላለም ወደ ሲኦል የሰው ልጅ ለማውረድ የሚደረጉ ርጫዎችና ዝግጅቶች እንደሆኑ ልናውቅ ያስፈልጋል። ነገሮች አንድ ቅዱሳን ማወቅ ያለባቸው በአንድ ቀን በድንገት ሰደል የሚከሰት ነገር የለም ከንጥቀት ውጪ። ንጥቀት ብቻ ነው። ንጥቀት እንድንዘጋጅ ስለሚፈለግ ተዘጋጅተን የጌታ መምጣት እንደሌባ በድንገት ስለሆነ እሱ ነው። ሌሎች ነገሮች ግን የአጋንንት አሰራሮች፣ የጨለማ አሰራሮች በቀስ በቀስ እየተለማመድን እንደውም አንዳንዶቹ ሃይማኖታዊ መልክ እየያዙ አንዳንዶቹ ደግሞ ጥበብና ሳይንስ ዕውቀት በሚል መልክ እየያዙ እየተለማመድናቸው እንድንመጣ ይፈለጋል። ይሄንን ልናውቅና ልንረዳ ያስፈልጋል። ምክንያቱም መጽሐፍ ቅዱሳችን እውነት ስለሆነ ነው። ወዳጆች ሆይ መናፍስትም ሁሉ አትመኑ፣ ነገር ግን መንፈስ ከእግዚአብሔር እንደሆነ ምን አድርጉ? መርምሩ። ዮሐንስ
አንደኛ ዮሐንስ መጽሐፍ ላይ 4:1 ላይ ይሄንን ይነግረናል። እንድንመረምር፣ ዘመን እንድንመረምር፣ የሚሆነውን እንድንመረምር፣ የሚነገረውን እንድንመረምር፣ የምንሰማውን እንድንመረምር ይነግረናል። ምክንያቱም ማታለል ሁልጊዜ ክፉ መስሎ አይመጣም። ልናውቅ የሚያስፈልገው አንዳንዴ የበራለት መስሎ ይመጣል። አንዳንዱ የረቀቀ ስልትና ዘዴዎችን ይዞ ይመጣል። ውበትን ይዞ፣ ጥበብን ይዞ፣ ዕውቀትን ይዞ እንመርምር። ለዚህ ነው መጽሐፍ ቅዱስ መርምሩ፣ መልካሙን ያዙ፣ ክፉውን ደግሞ ግን እንድንቃወም የሚነግረን ለዚህ ነው ለማለት ነው። እንግዲህ ቅዱሳን ወንድሞቼና እህቶቼ የቆምንበት ዘመን የመጨረሻው ዘመን እንደሆነ አውቀን መጽሐፍ ቅዱስ እንደሚነግረን በሁለተኛ ተሰሎንቄ 2:11 ላይ ብዙ በዚህ ምክንያት ሐሰትን ያምኑ ዘንድ እግዚአብሔር የሐሰትን አሰራር ይልክባቸዋል ይላል። እንደ የሚላኩም እንዳሉ ልናውቅ ያስፈልጋል። ስለዚህ መጽሐፍ ቅዱሳችንን ማጥናት፣ ከእግዚአብሔር ጋር መጣበቅ፣ በእግዚአብሔር ፊት መጸለይ፣ እውነተኛ ሆኖ መሄድ፣ ውሸት ከዲያብሎስ እንደሆነ ማወቅ፣ ራሳችንን ለእውነት ማስገዛት፣ በምንም መንገድ ጸንተንና ጨክነን የጌታን ምጽአት እንድንጠባበቅ እያሳሰብኩ ለዛሬ ምሽት ያለኝ ይሄንን ይመስላል። የጌታ ጸጋ ሰላም ይብዛላችሁ። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር ቅዱሳንን ለማገልገል በመረጃም ለማንቃትና እንዲሁም ደግሞ ለክርስቶስ ኢየሱስ ዳግም መምጣት ዝግጁ እንዲሆኑ ይዘልን የመጣው መረጃ በጣም የማንቂያ ደወል ይመስለኛል። እንግዲህ ከዚህ ቀደምም እኔና ብስራትም በዚህ አቅጣጫ ላይ አንድ ፕሮፌሰርን ኮት አድርገን እንደዚሁ ኔጌቲቭ የሆነ መረጃ ለማቀበል የሞከረ ሰው ነበረ። በጣም አደገኛ የሆነ መረጃ በዓለም ማህበረሰብ ላይ ለመልቀቅ ነው። እንግዲህ ያው ሰይጣን ከጅምሩ የሰው ልጅ ከተፈጠረ ጀምሮ ዋና ዓላማው አቅጣጫ ማሳት ስለሆነ እንግዲህ በዚህ ረገድ ሞትን ሊሽር የሚችለው ጌታ ኢየሱስ ክርስቶስ ብቻ እንደሆነ ቅዱስ መጽሐፉም ይነግረናል። እንግዲህ ውድ አድማጮቻችን ይህንን አይነት አታላይ የሆኑ መልእክቶችን በጣም ልንመረምርና እንደገናም ደግሞ ሌሎችንም ወገኖች በማንቃት ሰዎች ከጥፋት እንዲድኑ በትጋት መሄድ አለብን፣ በትጋት ማገልገል አለብን፣ በትጋት መስራት አለብን የሚል እንግዲህ መልእክት ማስተላለፍ እንፈልጋለን። በተለይም የዘመኗ ቤተክርስቲያን ለወትሮ ሁል ጊዜ እንደምንለው የዘመኗ ቤተክርስቲያን በጣም አደገኛ ነገር ከፊቷ እየመጣ ስለሆነ እንድትነቃ ማሳሰብ እንወዳለን። እንግዲህ ለዛሬ እሁድ ምሽት ይዘን የመጣነው መረጃና አጀንዳ ይህንን ይመስላል። እግዚአብሔር ፈቃድ ከሆነ ደግሞ በነገው ዕለት ደግሞ በሌላ መረጃና መልእክት ተመልሰን እንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ጥበቃ፣ ምሕረት፣ ቸርነት ሁሉ ከእያንዳንዳችን ጋር እንዲሆን እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።